አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በጣም ደስ የሚል ዜና ሰምተናል። ሰሞኑን ግን ሶሻል ሚዲያ ላይ መነጋገሪያ ሆኖ አላየሁትም፣ ወይንም ሜንስትሪም ሚዲያዎች ሲዘግቡት አላየሁትም። ግን በጣም ደስ የሚል ኒውስ ነው የሰማነው ማለት ነው። ቸር ወሬ ያሰማን ማለት ይሄ ነው በቃ። እንግዲህ ኢትዮጵያ ዲክሌር አድርጋለች፣ ማርበርግ ቫይረስ ከዚህ በኋላ የለም፣ ተቆጣጥረነዋል። ከዚህ በኋላ ስለ ማርበርግ ቫይረስ አናወራም ለጊዜው ማለት ነው። አኮርዲንግ ቱ WHO ወይንም ወርልድ ሄልዝ ኦርጋናይዜሽን መግለጫ ማለት ነው። ኢትዮጵያ ዲክሌርስ ኤንድ ኦፍ ፈርስት ኤቨር ማርበርግ ቫይረስ ዲዚዝ አውትብሬክ ይላል የWHO ዜና እንደምታዩት። እንዲሁም እና ABC ኒውስ የተቀባበሉት ነው፣ አፍሪካ CDCን ጨምሮ ማለት ነው። እና ማርበርግ ቫይረስ እንግዲህ ሀገራችን ከገባ በኋላ በድምሩ 3745 ሰው የላቦራቶሪ ምርመራ ተደርጎለት 14 ሰዎች ቫይረሱ ተገኝቶባቸው በጣም በሚያሳዝን ሁኔታ ደግሞ የ9 ሰው ህይወት አልፏል ማለት ነው። የሚገርም ነው። እንግዲህ እነዛ ህይወታቸው ያለፉ ወንድሞች ነፍሳቸውን ፈጣሪ በአጸደ ገነት ያኑርልን ያስቀምጥልን ለማለት ፈልጋለሁ። በዚሁ አጋጣሚ በሽታ መጥፎ ነው፣ ጦርነት መጥፎ ነው፣ አያይዘን እናያለን። አሁን ላይ ምን አይነት ርኩሰት የተሞላበት ጦርነት ሀገራችን ላይም እንደተንቀሰቀሰ ማለት ነውና ማርበርግ ቫይረስን ያስቆመልን የቅድስት ድንግል ማርያም ልጅ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አምላካችን። እንደ ኃጢአታችን ቢሆን ከዚህም በላይ ይገባን ነበር፣ ግን እንደ ሁልጊዜውም በአባቶቻችን አማካኝነት ፈጣሪ ጸሎታቸውን ሰምቶ ምሮናል ማለት ነው። ወይንም የዲያብሎስን ስራ አክሽፎታል በጣም ደስ በሚል ሁኔታ ማለት ነው። እነሱ ያሰቡት ሌላ ነው፣ ሩቅ ነው፣ ዲፖፑሌሽን አጀንዳ ነው። ከዚህ በላይም ህዝቡን መጨረስ ነበር። ግን ይውላችሁ ሀገራችን ገነት ናት ስንል ዝም ብለን አይደለም። እንዲህ ያለው ዴድሊ ቫይረስ ተከስቶ እንዲህ በቀልድ አይወጣም። እንዲህ በአጭር ጊዜ ውስጥ ለቆ አይወጣም፣ ለቆ አይሄድም። ስፕሪት ነው ራሱ በሽታው፣ ዲሲዙ ማለት ነው፣ ቫይረሱ። የምሬን ነው የምላችሁ። ምክንያቱም ፋብሪኬትድ ሆኖ ነው ከላብራቶሪ የሚወጣው የሚለቀቀው ማለት ነው። ግን ኢትዮጵያን አልቻሏትም፣ እየሞከሩ ነው። ስፕሪቹዋል ዋር ውስጥ ነን። እንዴ ይኸውላችሁ አንድ ዴታ ላሳያችሁ። ዴድሊስት ቫይረስ ኢን ደ ወርልድ የሚለውን በቃ ቶፕ 5 የሚባሉት ማለት ነው። በሞት መጠንና በታሪካዊ ተጽዕኖ ላይ በመመስረት በሰው ልጅ ዘንድ ከሚታወቁ እጅግ ገዳይ ቫይረሶች ውስጥ 5ቱ እነዚህ ናቸው። ከ5ቱ ውስጥ እንደምታዩት በሁለተኝነት የተቀመጠው ማርበርግ ቫይረስ ነው። በአንደኝነት የተቀመጠው 100% ገዳይ በሽታ ነው ማለት ነው፣ አደገኛ ነው። ሁለተኛው የማርበርግ ቫይረስ ሲሆን 90% ገዳይ ነው እሱ። አያችሁ፣ ዴድሊስት ቫይረስ የተባለው ኢን ደ ወርልድ ማለት ነው ነው ኢትዮጵያ ውስጥ ገብቶ በጥቂት ጊዜ ውስጥ ሊጠፋ ይቻለው። ይሄ በአባቶቻችን ጸሎት፣ በእኛም ጸሎት፣ በእግዚአብሔር ቸርነት፣ በቅዱሳን ጸሎት፣ በመላእክቶች ጥበቃ፣ በድንግል ማርያም አማላጅነት ነው የተሳካው። ሁለተኛ ነው አስቡት። በጣም ገዳይ ነው 90%። ኢማጂን። እና አሁን ይሄ ቫይረስ
ብንን ብሎ ከሀገራችን ላይ ሲነሳ ሲጠፋ እንደማየት ምን የሚያስደስት ነገር አለ? እስቲ ክፉ ማውራታችሁን ትታችሁ እስቲ ይህንን በጎ ነገር አናፍሱት። እስቲ ይህን በጎ ወሬ አናፍሱት። እስቲ ይሄ ቫይረስ ተስፋፍቶ ስር ሰዶ ቢሆን ኖሮ እኮ ይጨርሰን ነበር ወንድሞች። በጣም አደገኛ ቫይረስ ስለሆነ ማለት ነው። የዲያብሎስ ስራ አስፈጻሚዎች ኦርዶ አብኪዮ በሚሉ ሲስተም ነው ይህን ቫይረስ ሲያስኪሉት የነበሩት አይተነዋል። ከዚህ በፊትም በሽታው እንደፈጠሩት ወዲያው ሰው ሲያልቅ ምናምን ክትባት ለአሜሪካ ሰጠችን አይደል? እና እግዚአብሔር ስራቸውን አፈራረሰባቸው እንጂ ያሰቡት በጣም ትልቅ ነገር ነበር። ይኸውላችሁ ፋብሪኬትድ ነው የሚደረገው ስላችሁ ዝም ብዬ አይደለም፣ በመረጃና በማስረጃ ነው እያየን ያለ ነው አይደል? ይኸው ኒፓ የተባለ ቫይረስ፣ ይሄ ደግሞ ቅድም ቶፕ 5 አላየንም። ይሄ ደግሞ 4ኛው ነው ዴድሊስት ከሚባሉት ውስጥ ቫይረሶች መካከል ማለት ነው። እና አንድ ተቀሰቀሰ። ይኸውላችሁ ምን አይነት የርኩሰት ሲስተም ውስጥ እንዳለን ማለት ነው። እና እንደው ልሳካ ሲላቸው ወደ አንዱ ኢትዮጵያ በአፍሪካ 2ኛ ከፍተኛ ፖፑሌሽን ያላት ሀገር ነች። አይ ቲንክ አይደል? ከናይጄሪያ ቀጥሎ። እሺ ህንድስ ከፍተኛ የህዝብ ቁጥር ያላት ነች ዓለማችን ላይ ማለት ነው። 1.4 ቢሊዮን የሚጠጋ ህዝብ አላት። ወደ 1 ቢሊዮን 440 ሚሊዮን አካባቢ ማለት ነው። እና ኒፓ ቫይረስ እዚህ ሀገር ነው የገባው። እንግዲህ የመግደል አቅሙ ከ40% እስከ 75% ነው ማለት ነው። ዝም ብላችሁ ውስጥ ያስቡት። እነዚህ አደገኛ ቫይረሶች ከፍተኛ ፖፑሌሽንስ ያለባቸው ሀገራቶች ላይ ነው እየተፈጠሩ ያሉት። እንግዲህ አሁን ይሄ ኒፓ ህንድ ውስጥ ህንድ ቁጥር 1 ከፍተኛው ህዝብ ያላት ሀገር ነች ከዓለማችን ውስጥ ማለት ነው። የሚገርም እኮ ነው። ታስታውሳላችሁ 2019 ላይ ኮቪድ ወይንም ኮሮና የተፈጠረ ቻይና 2ኛ ነች የዓለማችን ሰንጠረዥ ስታዩት ማለት ነው በህዝብ ብዛት። ኢትዮጵያ ደግሞ ከአፍሪካ 2ኛ ነች። እሺ ማርበርግ ቫይረስ ማለት ነው። አሜሪካ እንደምታውቁት የተለያየ ቫይረስ ይፈጠራል፣ እንደዚህ መጣ ይላሉ። እና የሚገርም ነገር ነው እየተካሄደ ያለው ወንድሞቼ። ሆም ብለው እነ ቢል ጌትስ እንዲሁም WEF ሪዲዩስ እናደርጋለን በሚል የዓለምን ፖፑሌሽንስ በየጊዜው ያላቸውን ቫይረስ እያመጡ በየሀገራቱ እየለቀቁት ነው ያሉት። እና ታዲያ እንዲህ ያለው አደገኛው ቫይረስ ከሀገራችን ተነቅሎ ሲወጣ እንደ ማየት ምን የሚያስደስት ነገር አለ? በዚህ ሰዓት ስንቱን እርኩሰት እየሰማንበት ባለንበት ጊዜ፣ ስንቱን የጥፋት አዋጅ እየሰማንበት ባለንበት ጊዜ፣ ዲያብሎሳዊ የሆነ ነገር በምናይበት ጊዜ እንዲህ ያለው መልካም ነገር ለዛውም ሀገራችን ላይ የሞት ጥላ መጥቶ ያ የሞት ጥላ በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅድስት ድንግል ማርያም ልጅ ሲገፈፍ ከላያችን ላይ ሲነሳ እንደማየት ምን የሚያስደስት ነገር አለ? የምሬን ነው ወንድሞች። ያው እና አሁንም ጸሎት ያስፈልጋል። ሀገራችን ላይ በሌላ መልኩ ደግሞ መጥተውባታል። እንግዲህ የተወሰነ ጦርነት ነበር ሀገራችን ውስጥ እንደምታውቁት ሰሜኑ ላይ። አሁን ደግሞ ፖለቲካል አሰላለፉ ለየት ያለ ሌሎች ሀገራቶችም የሚካተቱበት ጦርነት፣ አረብ ሀገራቶችም የሚጋበዙበት ጦርነት፣ በምዕራባውያን ጠንሳሽነት የተዘጋጀ ጦርነት እየተካሄደ ነው ያለው ሀገራችን ላይ። ጦርነት አሸናፊ የለውም ይመስላችኋል እንጂ ሁለት ሱፍ በለበሱ ሰዎች መካከል በመተቃቀፍና በእጅ ሰላምታ የሚጠናቀቅ እርኩሰት ነው ጦርነት ማለት። የስንቱን ደም አፍስሶ የስንቱን ደም ገብሮ ማለት ነው። ለጎደስና ለጎደሰሳቸው የሚገበር የደም መስዋዕት ወይም ብለድ ሳክሪፋይስ ነው ጦርነትና ለጦር መሳሪያ አምራቾችም አባታቸው ዲያብሎስ ነው። ህዝብ ከህዝብ የሚያፋጁት እነሱ ስለሆነ እና አዋጭነቱ ለዲያብሎስ እና ለዲያብሎስ ተጠሪነት ላላቸው ጣዖቶች እና የጦር መሳሪያ ለሚሰሩት የአዛዜልን ትምህርት ለተማሩት የነሰማያዛን ትምህርት ለተማሩት ነው ጥቅሙ ማለት ነው። እና የነገርኳችሁን ማስታወስ አለባችሁ። ከዚህ ከገልፍ ኦፍ ኤደን አንስቶ ከዛ ሬድሲ ከዛ ሚድል ኢስቱ ድረስ የጦር ቀጠና እንዲሆን ይፈለጋል። ምክንያቱም አሳዩ መሲህ መምጫው ስለደረሰ እስራኤል ላይ ቁጭ ስለሚል 3ኛው የሰለሞን ቤተ መቅደስ ላይ ቁጭ ስለሚል ኬዎስ ክራይሲስ ያስፈልጋል። ኢኮኖሚካልም እንደገና ደግሞ የጦርነት ክራይሲስም ያስፈልጋል ማለት ነው።
ስለዚህ ሰላምና ደህንነት ነው እያሉ አይደለ በተደጋጋሚነት ትራምፕ ቦርድ ኦፍ ፒስ ብለው መሰብሰባቸውንም ነግሬያቸዋለሁ። አሁን ደግሞ በቃ ይረጋጋ ብለው መምጣታቸው የማይቀር ነው። ቃሌን ያዙ። በዛ ውስጥ ነው እንግዲህ ድንገት ሰደሊ ዲስትራክሽን የሚመጣው ሰላምና ደህንነት ነው ሲሉ ተሰሎንቄ ላይ እንደሚለው ማለት ነው። እና በዛ ውስጥ አሳይመስ ይመጣል፣ ሰላም ያደርጋል 3 ዓመት ተኩል። ከዛ በኋላ እኔ ክርስቶስ ነኝ ሲል ነው ነገሮች አደገኛ የሚሆኑት። ስለዚህ እሱ እንዲገዛን፣ እሱ እንዲመራን፣ እሱ እንዲጠቀልለን ሀገራቶች አንድ እንዲሆኑ፣ በዲጂታል አይዲ እንዲታጠሩ፣ በዲጂታላይዜሽን እንዲታጠሩ፣ በኤአይ ሲስተም እንዲታጠሩ እየተደረገ ነው ያለው ማለት ነው። ቴክኖሎጂን ለመልካም ነገር መጠቀም ምንም ችግር የለም። ግን ዲያብሎሳውያኑ ጎላቸው ጥሩነትን አልፎ መጥፎነት ላይ ነው ማለት ነው። ሐሳዊ መሲ ላይ ነው እና አደገኛ ነገር እየመጣ ነው ያለው። ሀገራቶችን ካፈራረሱ በኋላ እነጋዛን አይታችኋል አይደለ? እንግዲህ ወደፊት ስማርት ሲቲስ ሊያረጓት እንደሆነ ሌሎችንም ሀገራቶች ከፈለጉ በዋይልድ ፋየርስ ከተሞችንም አይተናል። አሜሪካ ላይ ማርለና ካሊፎርኒያን፣ ሎስ አንጀለስን ለኦሎምፒክና ለዓለም ዋንጫ እንዴት እንዳዘጋጁት እና ሀዋይን እንደዛ አንድደው ሲቀይሩት አይተናል አይደለ? እና ዲያብሎስና የዲያብሎስ ስራ አስፈጻሚዎች በአንድ ድንጋይ 2 ወፍ ነው የሚመቱት። በዛውም ብርበራቸውን ያደርጋሉ። 3ኛው ሰለሞን ቤተ መቅደስ እየተገነባ ከመሆኑ አንጻር አርክ ኦፍ ዘ ኮቨናንትን እየፈለጉ ነው ያሉት። ስፒሪቹዋል ዋር ውስጥ ከመሆናችን አንጻርም ሰሜኑ ላይ ጠንከር ያለ እምነት አለን። ኦርቶዶክስ እዛ አካባቢ እንደምታውቁት ጠንካራ ነው። ብዙ ትሬዠርስ አለን። እሱንም እየበረበሩ እየወሰዱ የሚያፈርሱትንም እያፈረሱ ለዓለም የሚጸልዩትን አባቶች ማርበርግ ቫይረስን የሚያስቆሙት የሚያባሩት ከሀገራችን ላይ ቅጠል ቆሎ እየበሉ ከሀገር አልፈው ለዓለም የሚጸልዩ አባቶቻችን ለመግደል የሚሞክሩ ሰዎች ናቸው፣ እየሞከሩም ያሉ ናቸው። ምክንያቱም ስፒሪቹዋል ወር ስለሆነ ከዚህ ሀገር የሚወጣው መንፈስ ቅዱስ አይችሉትም፣ እየወጋቸው ስለሆነ ማለት ነው። ፈጣሪ ጠብቀን ሁላችንንም ከዲያብሎስ ስራ። ሰላም ለእናንተ ይሁን። አበቃን።